መነጽርሽ አሪፍ ነች። ደንበኛ ማረለች እንዴ? ሰዓቱን እስቲ በእናትህ የሚችሉት ውስጥ እንትን አሰብኩ። ለምን እንደማናስመረምርም? እንዴት ማለትም ካንተ ይወሰዳል፣ ከኔም ይወሰዳል፣ ከልጁም ይወሰዳል። ከልጁ ጋር የተመሳሰለው የልጅ አባት መሆኑ ይታወቃል ማለት ነው። የትኛው ልጅ? ልጁ ሳይወለድ ደም ከየት መጣ? ሰኒ ሰላም ነው ነው አንተ ነው ተነስ በእናትህ ሰኒ መምጫዋ ደርሷል ተነስ በእናትህ ሰኒ መምጫዋ ደርሷል አብይ ተነስቷል ጉርሻ እንዴ አንቺ አብይ ተነስ በእናታችሁ ተነሱ ሰኒ መምጫዋ ደርሷል አሁን ሁሉ በእናትህ አቦ አንተ ተነስ በእናታችሁ ቶሎ ፊት ምትያዝ መምጫዋ ደርሷል ትንሽ አግኝ ብሎ ለመጠየቅ ይወጣል ያገር ጉዳይ አይደለም ናሁም ስብሰባ አለብኝ እባክህ ልግባ በእናትህ ናሁም ፕሊዝ ብስሬን መኪናውን ልጠይቀው ነው ይሰጣል ብስሬ በእናትህ መኪና አስጠኝ በእናትህ ስለረፈደብኝ እኮ ነው እና መግዛት ቢሆንብኝ ቮልስም ቢሆን ቮልስ መናገር ምን አደረግ ይችላል ያው መግዛት ልስኒ ዛሬ ፈለኩሽ እንግዲህ በትውውቅ ብዙ አመት አሳልፈናል ይሄንን ያክል ቤት እንግዲህ ብቻዬን ነው የምኖርበት ምንድነው አሁን የሚቀረው ነገር ምንድነው እና ለምን አንጋባ እንዴት ነው ባስብበት ማለት ኖ ባመሽስ እንዴ የኔ ህይወት ሌላ ጓደኞቼ ህይወት ለምን ማለት ዳኝኛትሽም እንዴ
አንተ ስራ ሄዳለሁ ስትል ነበር እንዴ? ስማ እሷ ከሆነች አንጓጓችሁ ግን ገደልኩ። እሷ ከሆነች ግን ተጣላን። የምሬ ነው። እሺ አይ አለ እንዴት ነሽ? ተነሳም እንዴ? ተነስቻለሁ። እንዴት ነሽ አንቺ? ደህና ነኝ። ሰላም ነው? ሰላም። መግባት ይቻላል? አዎ ይቻላል። አይ ሰንዴ ሰላም ነው? አብይ መች መተህ ነው? ትናንትና እዚህ መኪና ሊዋሳ ይፈልጉ ደውሎልኝ ነበር። ኦልሞስት ተከታትላችሁ ነው የገባችሁት። እውነቱን ነው። መኪና ለመውሰድ ነው የመጣሁት። ነዳጅ ግን የለውም። ኧረ ምን ችግር አለው? ሞላለሁ እንዴ በሌሊት ስሮት መጥቼ ከእንቅልፍ እንደተነሳ ታስታውቃለህ። ደህና ነገር ምን አውቃለሁ። ሀሳቡን እኮ ቀይሮናል። ታውቀው እንዴ? አልተውኩትም እንዴ በስልክ ቁልፍ ውስጠኛ እንዴ ሰዓት እዛ ቀጠሮ አለ። ስንት ነገር አለ። ይሄ ነዳጁ የሰልባትዮ ማን ነው ችግር አለ? ቅር ካለ ኧረ ቅር አላለኝ። ቻው ሰንዴ። ቻው። እሺ ስትጠጡ ነው አይደል ያደራችሁት? ሰኒሙች እኔ ተው ያልኳቸው ነበር። እነሱ ናቸው እና አስገደዱ። ሰኒሙሽ በቃ ከዛሬ ጀምሮ ማንም ሰው እዚህ ቤት አያድርም። ትቀልዳለህ አይደል? ሰኒ ስለዚህ በጠቀስኳቸው መስፈርቶች መሰረት ሲመዘን ይህ ዲዛይን ላሰባችሁት ለድርጅታችሁ ዋና መስሪያ ቤት ህንጻ ምርጥ ነው እላለሁ። ትክክል ነው አቶ ሶሎሞን። ምናልባት አንተ ያልከው ትክክል ሊሆን ይችላል፣ ግን የኛ ኩባንያ ያሰበው ዘመናዊነት የተላበሰ አይነት አይደለም። እስቲ ዘመናዊነት ስትል ምን ማለት ነው? ዘመናዊነት ማለት ለምሳሌ ዱባይ በሄድኩ ጊዜ ያዩዋቸው ህንጻዎች በመስታወት የተሸፈኑና ዘመናዊነት ያላቸው ናቸው። አሁን እንኳን እዚህ አዲስ አበባ የምናያቸው ህንጻዎች ዘመናዊነት የተላበሱ ናቸው። አንተ የፈለከው በመስታወት የተሸፈነ ዘመናዊ ህንጻ ነው ቢሆን አየህ ውበት የእናንተ ህንጻ የሚያርፍበት ቦታ እኮ በዋናው መንገድ ከሆነ በመስታወት ቢሸፈን ውስጥ ያለው ሰው በሙቀት ያልቃል። በመስታወት መሸፈን ማለት ደግሞ ዘመናዊነት አይደለም። የመስታወት ክላዲንግ ህንጻ ምዕራባውያን ጀመሩት፣ እነ ዱባይ ተቀበሉት። አንተ ደግሞ ሶስተኛ ኮራጅ ሆንክ ማለት ነው። ይህ ያቀረብኩላችሁ የህንጻ ዲዛይን ደግሞ ግድግዳውና የአልሙኒየም መስኮቶቹ ከፈጠሩት ዘመናዊነት መልስ ሲታይ እስካሁን ከሰሯቸው ህንጻዎች ውስጥ ምርጡ ነው እላለሁ። ለማንኛውም አሁንም ምርጫ እናንተ ነው። ድንቅ ነው አቶ ሰለሞን፣ በጣም ጥሩ ነው። እሱን እንወስደዋለን። ሁሉም ዲዛይኖች አንተው ናቸው? ሁለቱ የኔ ናቸው። ድንቅ ነው። ለማንኛውም እስቲ ደውልልኝና ተገናኝተን አንዳንድ ነገሮችን እንነጋገራለን። ደውል እንዳትረሳ። እደውላለሁ፣ አልረሳም። አመሰግናለሁ። አዲዬ የኔ ቆንጆ ወይ ሰላም። አሜሪካ ነገር ያለችውን አክስቴን አስታውስካት? እንደውም እንኳን ከዚህ ሀገር እንደወጣ የምትፈልገው ትላንትና ማታ ደውላ ነበር። አንድ ሰው ጓደኛ በቅርብ ቀን ወደዚህ ሀገር መጥቷል እና እኔን አግብቶ እንዲወስደኝ ተነጋግረው ተስማምቷል። ትላንት ደውላ ይሄንን እድል መጠቀም አለብሽ አለች። እና እዚህ ሀገር ጓደኛ አለኝ አልሄድም አልሻት?
እኔ ሳደ ሶል ካልሆነ መጋባት አለበት ወየው ስለዚህ ነገር ከዚህ ቀደም ብዙ ጊዜ ተነጋግረናል አይደል ቆይ አሁን ምን ይዘን ነው የምንጋባው በመጀመሪያ ራሴን ከተቀጣሪነት ላውጣ የራሴ የምለው ነገር ይኑረኝ ከዛ የፈለግነው ማድረግ እንችላለን ሶል እስኪ ሶል እስኪ እድሜ ቆሞ የሚጠብቀኝ ይመስላል አንተ የራሴ የምትለው ነገር መቼ እንደሚሞላ እኔ እናውቃለሁ ቢያንስ እጄ ራሴን ማሻሻል የለብኝም እና እዛ ሄዶ ዕቃ እያጠቡ መኖር ነው ራስን ማሻሻል እንደሱ አይደል እዚህ በከንቱ ተስፋ ከመቀመጥ እዛ ሄጄ ሰው የሚሆነውን በሆን ይሻላል ከንቱ ተስፋ አይደለም ከንቱ ተስፋ እኔ የምለው ነገሮች ሲስተካከሉ እንጋባለን በቃ ምን ነው ምን የሚያስቅ ነገር አለ መቼም ይሄ ሁሉ ነገር የሚስተካከልበት ቀን ከመጽአት በፊት መሆን አለበት ለምን ራስን ታታላለህ ሶል እስኪ ስለ ትዳር የምታስበው ሶስት ነገር ንገረኝ ስለ ትዳር እስኪ በቃ የምታስበው የሚሰማህን ስለ ትዳር ትዳር ጥሩ ነገር እሺ ይሁንልህ አንድ ሁለተኛ ትዳር እንደ ተቋም አይነት ነገር ነው አየህ ትዳር ቤት እንደሚጎረብጥ ሶልን እወድሃለሁ አንተም ትወደኛለህ ብዬ አስባለሁ እና ከወደድከኝ ስለ ራሴ ማሰብ ያለብኝ አይመስልም እኔ እኮ የሚገርመኝ እኮ እኔ እወዳታለሁ እሷም ትወደኛለች በቃ እሱ እኮ ነው ምን አለበት ታዲያ አንተ ከወደድካት ሄዳ ሰርታ ብትመለስ ሰርታ ትመለስልሃለች ወይ አንተም ትሄዳለህ ሚስት እኮ ያደራ ዕቃ አይደለችም እንዳስቀመጥካት የምታገባ ኧረ ለምን አታገባት እንደ ፍርድ ቤት ቀጠሮ ቁርጥ ያለ ቀን ካልሰጠኸኝ አለች እናንተ ምን አስብ እኔ እኮ አደይን እወዳታለሁ ፈጽሞ ልተካት አልችልም ምክንያቱም ትረዳኛለች እንግባባለን ምናልባት በጣም ተረድታ ቢሆንስ ምንድን ነው የምትረዳኝ ትዳር መቼም የማትፈጽ ለትዳር አለርጂ እንደሆነ ተረድታ ቢሆንስ ትዳር ቆይ ሰው ተፋቅሮ እየኖረ እስካለ ድረስ ትዳር ምንድን ነው ለምሳሌ ስለ እውነት አንተ ፈልገህ ነው ልታገባት የወሰንከው አዎ ተው እንጂ አዎ አልኩ አበይ ምን ነው ምንም አልሆንኩም ታርጋውን አስነቀልኩ እንዳትለኝ ይኸውልሽ ብስሪ አዳምጪኝ እኔ እኮ ምንም አላጠፋውም የሆነ ሰይጣናም ትራፊክ ነው መንገድ ላይ አቁማ ብሎ ነቀለው ቀለውና እኔ እንደዚህ ነው ያቆምኩት ሌቦቹ ደግሞ የመኪናውን ቴፕ ነቅለው ወስዶታል አዎ ሌቦችን አልቻልናቸውም ምንድነው ማድረግ ያለብን እኮ አንድ አፍታ ነው ገብቼ ወጣሁት በጊዜ አንድ ነገር ከተደረገ በኋላ ላይ ሌላው ብስሬ ጥሬ ነው ይኸው እንዳለ ነው ስፖኬውስ ሶል ነቅለው በይለን እነዚህ ሌቦች እሺ የዝናብ መጥረጊያውስ መሪው ሳለ እሱ አለ ሄሎ ሰኒ ያልተመሰለኝ እንዴ ቀጠቀጥኩ እንጂ ማታ ስራ ከመግባቴ በፊት ላግኝሽ የሆነ ማውራሽ ነገር አለ ስለ ሰለሞን ነው በቃ ማታ ደውልሻለሁ ቻው ቻው አደይ መለስ ከየት መጣሽ? እዚህ ምን እያደረክ አንቺ ጋር እኮ ስልክ እየደወልኩ ስልክሽ ቢዚ እያለ ይዤው ነበር አስደነገጥሽኝ እኮ እኔማ እዚህ ራይል ልሳለም መጣሁኝና እንደው ስለ ዝግጅቱ ለምን ቁርስ እየበላን አናወራም ልልሽ
በደውል እኔ ደግሞ እዚህ ሀገር ኔትወርክ ችግር አለበት አይደል? እሱ መስሎኝ ነበር። ለካ እጅሪት በጠዋት ስልክ ላይ ተጥደሻል። አይደል? ሆስፒታል ውስጥ ካፍቴሪያ ነገር የለም? ለሊት አይኖርም። ማታ እስከ 4 ሰዓት ድረስ ብቻ ነው የሚሰሩት። ይገርማል። እዛ ዲሲ ግን እንዳንቺ ያሉ ሐኪሞችና ነርሶች ናቸው ዋነኛ ፒዛና የበርገር ተጠቃሚዎች። እዚህ ሀገር እንደዚህ አይነት ነገር የለም። ማታ እስከ 4 ሰዓት ድረስ ከበላ ከሆነ ማለት አንዳንዴ ምሳቃም ነው የሚሰራው። እንዴት ምንም አይደለም? እኔ እኮ ገና በርገሩን ግጥም ስታረጊ ነው እንደራበሽ ያወቅኩት። ይቅርታ አስጨነቅኩ አይደል? እኔ አልኩ አራበኝ። አይዞሽ አደይ እንደ አትሸማቀቂ እንጂ ገና ካሁኑ ከተሸማቀቅሽማ ጥሩ አይደለም እንዴ። እኔና አንቺ እኮ ገና ብዙ ነገር አብረን እናያለን። አትሸማቀቂ አደይ። ኧረ አልተሸማቀቅ። ኖ ተሸማቀሻል። እሺ እኔና አንቺ ብንግባባ፣ አንቺም ስለኔ በደንብ ብታውቂ፣ እኔም ስለአንቺ በደንብ አውቅ የሚሻል ይመስለኛል። አየሽ እኔና አንቺ በደንብ ከተግባባን በረባው ተሸማቀቂ። እኔ መጀመሪያ ሚስቴ ጥላኝ እንደሄደች ባልነግርሽ ኖሮ ዞሮ ከሆነ ቦታ መስማትሽ አይቀርም። አየሽ ይሄኔ ነው ፍቅር መበጥበጥ እንዴ። አታ ዞር በል ከመኪናው ዞር በል። እንደ ገዛው መኪና ድግፍ ሲል አይገርምሽም? እና አሁን ለምሳሌ አንቺ ጓደኛ ቢኖርሽ እንደምትነግሪኝ አውቃለሁ። በዛ ላይ ደግሞ መተፋፈርም አይኖርም፣ ሰውም አናስቸግርም፣ መሸማቀቅም አይኖርም። ይሄንን ስለማውቅ ነው እኔም በተረጋጋ መንፈስ ጉዞህን አመቻቻለሁ። አክስትሽ ጓደኛ እንደሌለሽ ስትነግረኝ ተጠራጥሬ ነበር። ምን ሆነ መሰለሽ የዛሬ 4 ዓመት አካባቢ እዚህ መጥቼ ነበር። ያኔ ባለቤቴ ጥላኝ እንደሄደች ጊዜ ነበር። እዚህ እንዳንቺ ከአንዷ ጋር ተጋብተን ለመሄድ አሰብን። ኋላ ስንት መዘዝ መጣ መሰለሽ። ለካ ልጅት ጓደኛ ነበራት። እኔ እኮ ሰዎች የማይገባቸው እኔ ገንዘብ ምን ያደርግልኛል? ገንዘብ እፈልጋለሁ አይደለ እንዴ? ስንት ገንዘብ ከፍለው መውጣት እንፈልግ። እኔ እውነተኛ ሚስት ነው የምፈልገው እንዲህ እንዳንቺ። መቼም እንደምወድሽ ታውቂያለሽ። ኦና ቤቱ ነው ኦና እየሸተተኝ ስላስቸገረኝ ኦና ባዶ ኦና ከበድ እንዲል ኦና አልጋዬ በአንድ በኩል ብቻ እያጋደለ አስቸግሮኛል። በ3 ወር ውስጥ ድረሽልኝ እንጋባ። በረጅሙ ተነፍሳለሁ። ብስሬ እሺ እንጋባለን። በጣም አመሰግናለሁ። ቴንክ ዩ በጣም ቴንክ ዩ። በእናትህ ነው እሱ ነገር አትፈው። በእናትህ ለቅሶ ነው የሰለቸኝ። ና በጣም ላይ ነው እሱን ተረድ እኮ ያጠልቀው አይደል? እና አባቱ ጋር ከአደይ ጋር እንዴት ሆናችሁ?
ልጄ ላግባት። ከኪራይ ቤት እንኳን አልወጣም። ምንድነው የሚያስቀው? የፈራው ግን የበልጧ ሴትና የሞኝ ወንድ ፍቅር እንዳይሆን። እሱ እባክህ ቀልድ ነው። ሞኝ ወንድና ሞኝ ሴት ሲፋቀሩ ምን ይሆናል ነበር የተባለው? ሳይጋቡ ልጅ ይወልዳል። በልጥ ወንድና ሞኝ ሴት ሲፋቀሩ ወንዱ ዳምፕ ያደርጋል። አንድ ቀን አይደል? ሁለቱስ በልጥ ሲሆኑስ? በደስታ ተፋቅረው ይኖራሉ። አይጋቡ? አይጋቡ። ሞኝ ወንድና በልጥ ሴት ሲገናኙ ነው ጋብቻ የሚሆነው ማለት ነው። እነሱ ይጋባሉ። ብስሬ ያሳዘነኝ። ብስሬ ቆይ በእናትህ ያሳዘነው በልብ አሳዝኖኝ እኮ ነው። ከአቶ መላኩ ጋር ቀጠሮ ነበር። አቶ ሰለሞን ሄሎ ነው። ሚስት የለም አይደል? በጣም አሪፍ ሚስት አግኝቼልሃለሁ። ናሁን ሙት ከምሬ ነው። መተህ ብታያት ነው የሚሻልህ። ሙት ላይ እሺ፣ ቻው። የኔ ወንድም በግልጽ ተመልክቼዋለሁ፣ አይቼዋለሁ። አዎ እሺ፣ በቃ ጥሩ። አዎ በአስቸኳይ ግን አስገቡልኝ። እሺ። ሰለሞን እንደምን አለ? ደህና ነው ወይ? እንዴት ነህ? ጤና ብርቱ ነህ? እግዚአብሔር ይመስገን። ቁጭ በል እስኪ። ስራ ጥሩ ነው። አዎ በነገርህ ላይ ስራህን በጣም ወድጄዋለሁ። ተስማ በጣም ግሩም ነው። ቦርዱም እጅግ በጣም ወዶታል። ጥሩ ችሎታ እንዳለ ያስታውቃል። ሰምቻለሁም ደግሞ። ምን ይምጣ? ምንም አልፈልግም። አንድ ነገርማ እውነት ስመጣ ጠጥቼ ነው የመጣሁት። እውነት አመሰግናለሁ። ዛሬ ያስፈለግኩህ አንድ የሪል ስቴት ስራ ለመጀመር አስቤያለሁ። ሰፋ አድርገን ለመጀመር ነበር ያሰብነው። የመሬት ጉዳዮችን የመሳሰሉትን ነገሮች እየጨረስን ያለ ነው። ለሚገነቡት ህንፃዎችና መኖሪያ ቤቶች ወጪ ቆጣቢ አዳዲስ ዲዛይኖችን ለሚያቀርበው ድርጅት ወይም ግለሰብ አንተ በበላይነት እንድትመራ አስቤ ነበር። ጥሩ ነው። ግን ያው እንደሚያውቁት አቶ መላኩ መጀመሪያ የምሰራበት ጌታቸው ስንት ነው የሚከፍለው?
አደይ ጥሩ ነገር ሳይኖረኝ አይቀርም። አትለኝም። ምንድን ነው? የት ነሽ? ከሰኒ ጋር ዕቃ እያየሁ። የምን ዕቃ? አልሰማህም እንዴ? ለሰርጋቸው ነው። ትላንት አይደል እንዴ ሊጋቡ የተስማሙ? ቢሆንስ ቁርጡ ታውቀኝ? እሺ በቃ በኋላ ደውልልሻለሁ። ቻው። አመሰግናለሁ። ይገባል። ኧረ ምንም አይደለም የሚባለው። ምንም ካልሆነ ታዲያ ለምን ቴንክ አልከኝ? ኦኬ ተዘጋ። እንዴት ነው? ጉድ አይደል? ጉድ ነው። መልኩ ግን ትንሽ ደመቅ አይደል? አዎ ትንሽ ደመቅ የሆነ ትንሽ ፈዘዝ ነገር ቢል የሆነ በሁለቱ መሀል አይደለም ሶ ማለት በሁለቱ መሀል ትንሽ ፈዘዝ ቢል አልታየም አይደል? ይልቅ ትንሽ ሲምፕል ነገር ፈልግልኝ። ሲምፕል ነገር ካለ እስቲ ብቻን ነገር እቺ ትሻላለች። እስኪ ቼክ አድርጊ አይደል? እቺን ቼክ ላድርጋት መሰለኝ። እሺ 15,000 ብር በወር ጥሩ ነው። እሱ ብቻ አይደለም፣ ቤት ይሰጠኛል፣ መኪና ይሰጠኛል። በዛ ላይ በጣም ብዙ ጥቅማ ጥቅሞች አሉ። ዋው በጣም አሪፍ ነው። በጣም ከ2 ዓመት በኋላ ደግሞ ኮንትራቱ ሲያልቅ የራሴን ድርጅት መከፍትበት የሆነ ነገር ይኖረኛል። ነገሮች መስመር መያዛቸው አይቀርም ብዬሽ ነበር። እና መቼ ወሰንክ? ምኑ? እንድንጋባ አይደል? አይደለም አደይ፣ ይኸውልሽ ዋናው አሁን ጥሩ ነገር እየመጣ መሆኑ ነው። ነገሮች መስመር መያዛቸውን ካወቅሽ አንቺም ሀሳብሽን ትቀይሪያለሽ። በቃ ከቀረው በኋላ እንደምንጋባ ምን ማረጋገጫ አለ? ከፍቅራችን ውጪ እሺ፣ ቆይ ምን ማረጋገጫ ልስጥሽ? ኮላተራል፣ የቤት ካርታ፣ የመኪና ሊብሬ ላሲስ? እንደሱ አይደለም። እኔ ቢያንስ ቀኑን ንገረኝ። ቀኑን ለምን ወደፊት አንወስነው? ወደፊት የሚባል ነገር የለማ። ሶል ከሱ ጋር በዚህ ወር መጨረሻ ነው እንፈራረመው። ጥሩ ንገሪዋ። ከጓደኛዬ ጋር የምማከረው ነገር አለ በይና እንደሚዘጋኝ ንገሪው። አዎ በቃ እንደሱ ማድረግ ነው የሚሻለው። በዛ ጊዜ ውስጥ እኔና አንቺ እንነጋገራለን። ሶል እሱ ጓደኛ እንደሌለኝ ነው የሚያውቀው። ምን? ለምን? ጋብቻው የእውነት ነው የመሰለው። ጓደኛ አለኝ አትይውም እንዴ? እንደዛማ ከሆነ ለኔ አይፈርምም። ለሌላ ፈርሜ ገንዘብ ላገኝበት ነው የሚለው። አሃ ኦኬ። አየሽ አሁን ገና ገባኝ። የምታገቢው አሜሪካ ለመሄድ ሳይሆን ሌላ ባል አግብተሽ አሜሪካን እየሄድሽ ነው። ይሄንን ፓርት ሚስ አድርጌው ነው። እኔ እሱን ሐሳብ ላይ ነገርኩ። ያንቺም ነው እንጂ አሃ የሁሉ ዕቃ ግዢ ለሰኒ ሳይሆን ላንቺም ሰርግ ነበር። እና እሺ ምን ልታደርግ ነው? እኔን ከዳተኛ ከማስመሰል ሌላ ምን መፍትሄ አለ? ለአመታት ጠብቄያለሁ። ሰኒ ትላለህ። የሰኒን አይነት ክብር ስላልሰጠኝ እኮ ነው እኔ ለዚህ የበቃሁት። አዲ እንዴት ነው? ሰለሞንስ? አይደለም ይኸውልህ ብስሬ ለጓደኛው እየነገረው ነው እንጂ ትዳር ልክ እንደታሸገ ምግብ ነው አለ። መጀመሪያ ስትከፍተው በጣም ይጣፍጣል፣ ወደ መሀል ስትገባ አይጣፍጥም
አይመርምም ወደ ስሩ ስትገባ መምረር ጀምራል አለ እንግዲህ ጓደኛው ቢለው ጥሩ ነው አሃ ከስሩ ከፍቼ ነው የመረረኝ ከብታችኋል ገና ትዳር መጀመር ነው ማለት የመረረው የታሸገ ምግብ ከስሩ ይመራል ያለው ማለት እኔ እኮ ያልገባኝ ነገር እኮ አሁን ይሄ ካወራ ነው ርዕስ ጋር በምንድን ነው የሚገናኘው ምንድነው ነጥቡ ነጥቡማ በቃ ሰው ለማስቀድሞ ሊመራው እንደሆነ የጠረጠረው ነገር ካለ ብዬ እኮ ነው ምነው ጨዋታ ይከበዳችሁ እንዴ ይልቅ ብስሬ ሰርጉን እንዴት አሰብ አልሰማም እንዴ ኮክቴል እኮ ይልቅስ ለብስሬ ድጋፍ ሰልፍ ጽዋችንን እናንሳ ኮክቴል ስለኔ ያንቀራ ይመቸኝ እውነቴን ነው ላመኝ ሁሉ ይችላል እኔ አላውቀውም ቆይ ግን በየሁሉ ነገር ጥስቅ ተደርጎ መበላት አለበት እንዴ ለሰርግ ይበላል ለለቅሶ ይበላል ለልደት ይበላል ለክርስትና ይበላል እዚህ ሀገር እኮ አብዛኛው ዘይባችን ከመብላት ጋር የተያዘ አንጀቴን በላው እኔም በላው ቁማር በላው ተበላው ምንድነው አፈር በላው ወሬን በላው አሬን በላው ይቅርታ ሁሉ ናቸው ሁላችሁ ምንድነው ቡና ትፈልጊያለሽ ከዶሮ ማነቂያ ከ4 ኪሎ መንደር ከካዛንቺስ መንደር ደጃችሁ ቤት ሰፈር እኛ ራዳዎች ማየት ወጭ ጤና ይስጥልን። እዚህ ከእጮኛዬ ጋር ጋብቻን ለመፈጸም ፈለግንና ጋብቻውን ህጋዊ ለማድረግ እዚህ እናንተ ቢሮ እንደሆነ ተነገረንና ኢንፎርሜሽን ፈልጋችሁ ነው?
አይደለማ እንደዚህ ያለ ነገር እኔ እና አንቺ ከተግባባን የሆነባት ምን ያህል ይህ ያህል ጣጣቸው ይበዛል። ይሄን ተጋብተን መጨረስ ነው። አደይ እንዴት ነሽ? ተነስተልኝ መለሰ እባላለሁ። የአደይ እጮኛ ነኝ። ኦኬ ነው። የሰለሞን ጓደኛ። ኦኬ ሰለሞን ጓደኛ ነህ እንዴ? ያው ታውቀዋለህ? አዎ አይ ሚን ፐርሰናሊ አልተዋወቅም። አደይ ግን ስለ ሰለሞን እስኪ በቃ ይነግራኛለች። እንደነገረችኝ ከሆነ አደይ የሚደንቅ ዘመድ አላት። አይ ቲንክ በቅርብ እንገናኛለን አይደለም እንዴ? ብዙም አስደሳች ሰው አቃቅም። እንደተነገረኝ ከሆነ ግን ሰለሞን የሚደንቅ ልጅ ነው። ለነገሩ እሱም ቢሆን የእህቱን እጮኛ ለማወቅ መጓጓቱ ይቀራል። እዚህ ምን ታደርጋለህ? የመሬት አስተዳደሩን ኦዲት አድርጋለሁ። ኦኬ ናይስ ቱ ሚት ዩ ሚስተር ናሆም። ሰለሞን እንደምፈልገው ነገር ልኝ እባክህ። ትገናኙ? ስልኩን ዘግቷል። ኦኬ ሰሞኑ ስራ በዝቶበታል መሰለኝ። እኔም አላገኘሁም። ቢበዛበትም ለእኔ የሚሆን ጊዜ አጣም ነበር። አንቺም ብትሆኚ እኮ ይሄ ነገር በቀላል እንዲቀበለው አትጠብቂ። አሁን ሰለሞን እንደምወደው ታውቃለህ አይደል? እኔ እስከ መቼ ነው በዚህ ሁኔታ የምቀጥለው? አደራ ንገርልኝ እሺ? አሁን ምንድነው የምንለው? ምንድነው ነገር ማካበድ? አደይ ልትፈራረምልህ ነው። በጊዜ አንድ ነገር ካላደረግ እንደ ቁራ ማልቀስ ብሎ ማርዳት። ምን ነካ? እንዲህ በእና ልጁን አሳብዶ አንተ አይደል እንደ ቅድም አያቱ የተናገርከው? እሺ ብላችሁ ትነግሩት ነው ወይስ አደይ ከአንተ ጋር ልትፈራረም ስትል መንገድ ያገኘናት? አሁን ምንድነው ያልከው? ናሜና አደይና ሰሉን ማለት አደይ እሱ አደይና ሰለሞን መንገድ ላይ በእናታችሁ ተውኝ እንዴ! እኔ አሁን ያልከው አልገባኝም። ለማንኛውም ሙሉ ጥሩ ከሆነ አሁን እንነገር፣ ሙሉ ጥሩ ካልሆነ ሌላ ጊዜ ተላልፍ። በቃ ሙሉን አይተን አሻ ይግቡ። ሰለሞን አቶ ሰለሞን በቃ እኔ ፖሊስ እናመልክት። ጣሪያ ላይ ይሆናል። በሩ ክፍት ጥሎ የጠፋ ሰው ምን እናድርግ? እንደዚህ ያለበት ድረስ አጠያይቀን እንምጣ እንጂ። እንዴት ናችሁ? እንዴት ነህ? ሰላም ነው አለ። ስማ አንተ እንደዚህ ተቅልብለህ ጠፋለህ ነው ወይ? ሚስት ፈታኛ እንፈታ። አንተ ግን ጭንቅላት ውስጥ አንድ ያልተጫነልህ ሶፍት አለ። አንተ አይደል እንደ ቅድም ጠፋ መንበር ስቀውጥ የነበረው? አብይ ለምን አትሄድም? የት? በቃ የሆነ ቦታ ሂድ በእናትህ። ለምን ቢራ ታመጣለህ? ኮሽ እንደውም ቢራ አምጣለህ። በጊዜ ጀምር እንዴ? 1 2 3 እኔ 2 ጠጣለሁ 5 ሆነ ማለት ነው። ኦኬ ኤኒዌይ ቀዝቃዛ አለ እሺ ነው ከእናንተ ሁለት ምን ያደርግ ማለት ነው የሚደግም ሰው አለ። እባክህ ሂድልን ተው በእናትህ ሂድ።
ሌባ አንቺ በተሰብ እንዳትሆኚ እሺ አንቺ ራቢ ቤታስሽ ነው ማለት አንቺ በቃ ሰላም እንዳይፈስ ነገር ሜላ አቢ ምን ሆናችኋል ታውቃለህ ታውቃለህ ምንድነው ታውቃለህ ምንድነው ምንድነው መሰል እሱ እኮ ነው ከኋላ የመጣው ያስደነገጠኝ አይደለም ሜላት እሺ እንዴት መጣሽ መምጣት አልነበረብኝ ቢያንስ ስትመጪ መደወል አልነበረብሽ ዛሬ ቤት ማደር አልፈለኩም ተንፋሽ የሚባል አይሰጠኝም በተለይ የሆነ ሰሞኑን እኔ በሄድኩበት ቦታ ሁሉ ጊዜ አለ በዛ ላይ ደግሞ ቅናቱ ገና የሆነ መጥፎ ነገር ሲያስብ አናቱ እንደተመታ ሰው ፍጥጥ ብሎ ንዴት አትለው ሀዘን አትለው በቃ ዝም ብሎ ይኛል ንጉሱ ምን ሆንክ ስለው ሂጂ ሜዳ አይደል ይፈልግሽ በቃ ምንም አያስቀምጠኝ እሺ ሜላት የት ነበር ማረለልሽ ጨርሻለሁ ነው ያልኩት ከሄድኩ ስራ ታዲያ እንዴት ነው ምን ነው ጥያቄ ያበዛ ልታስቀጥራት አሰብክ እንዴ እሺ ቢልዬ ጨዋታ ጨምር በቃ ሌላ ምንም የለም እስቲ አንተ ወሬ አምጣ ጨዋታ የሆነ ወቅት እየመሸብኝ ነው በሉ ነው የሚሄድ አብረን እንሂድ እኛ ወደ አቆርባጆች ናችሁ ወይኔ አልጋው እንዴት ይቀዘቅዛል መብራቱን ላጥፋ ለምን እዚህ አተኛ በቃ ሻጥፋው ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ሃይ ሃይ እንዴት ነሽ ስልክህን አታነሳም አንስቼ የምልሽ ነገር አልነበረም ስራ እንዴት ነው ስራ ጥሩ ነው አደይ ሂር ይሆናል አሬ ኮታ ፀሐይ ላይ እንደዚህ ተቆልቻል ጨርሻለሁ ይቅርታ አቋረጥኳችሁ መሰለኝ ጤና ይስጥልኝ መለሰ እባላለሁ ያደይ እጮኛ ነኝ ሰለሞን ሰለይ አባናንዴ አደይ ምን ነካሽ ሰለሞን ጋር ነው ሄዶ ብትይ አብረን እንሄድ ነበር በእውነት እህት አጥፍታለች እንደ መሰለ ቆራው ሲያቦት ልጅ ይዘሽ ነው እንደደበቅሽ ሰለይ አቤት እንዴት ነው አለሁ አንተ አቤት ቆይ አሁን ወዴት ነው የምትሄደው ሳለ በላ ጨማለቅ እሷማ ከእኛ ጋር አይ ግድ የለም አይ ሆነም እንዴ ዛሬ በመከራ ተገኝተህማ አትለቀቅም እሱን ተው የምሄድበት ቦታ አለ አንቺ ምን ቸገረሽ በመከራ የተገኘ ሰውዬ አቤት እኔ እኮ ትንሽ ነበር የመሰልኩኝ እንዲህ ጎረምሳ ነው እንዴ እኔ እኮ እንዲህ ጎረምሳ የመሰለኝ ነበር
ወይ ጉደኛ ልጅ እውነትም ቀልደኛ ነው። ስማ እንጂ እኔ የምልህ እህት እንደው አግብታ ስትሄድ እህቴን አግብቶ የሚሄደው ሰው ማን ነው ብለህ እንኳን አትጠይቅም? ኧረ እጠይቃለሁ። እንዲያውም እንኳን ደስ አለ በይልኝ ብዬ መልዕክት ልኬ ነበር። አልነገረችም? ነገረች። አደይ ግን ልክ አይደለሽ። በነገራችን ላይ እውነቴን ነው የምልህ፣ በጣም እድለኛ ነህ። አደይን የመሰለች ልጅ በማግኘት በጣም እድለኛ። ይገርማል። አደይ ከህፃንነቷ ጀምሮ ልጅ ነበረች። ገና ስትወለድ ምን እንዳደረገች ታውቃለህ? አለቀሰች። ታዲያ ከድሮ ጀምሮ ለትዳር ልዩ ፍቅር ነበር። እንዲያውም ከመህጎች ውስጥ መታቀብ የሚለው መጋባት በሚል መቀየር አለበት ብላ ሽንጧን ገትራ ትከራከር ነበር። ያው የተመኘችው ደረሰላት። የተመኘችው ደረሰላት። ቆይ እንጂ እኔ የምለው ይሄን የሚያክል ጎረምሳ እያለ ነው እንዴ የውል አባት የለም እኮ ማሰላሙ ነው። እሱ አይሆንም። ለምን አይሆንም? እኔ እኮ ትንሽ ልጅ መስሎኝ ነበር እንጂ ይሄን የሚያህል ጎረምሳ መሆኑን ባክማ ቀድሞውኑ ጠቁምሽ ነበር። እሱ አይሆንም። ምን አለች እቺ? ለምንድን ነው የማይሆነው? አይፈልግም። ምን አትፈልግም እንዴ? ምን ነው ሰልዬ አትፈልግም? እሺ ሆናል እንዴ? አደይ የወላ አባት አታ ስትቸገር አንተ አልሆንም ብትል ይገርመኝ ነበር። ለነገሩ አንቺ በደንብ አልጠየቅሽውም እንጂ እሱ ላንቺ እንዲያይ ሰሞኑን እንዲሆነች ያው ወግ ነው ሲባሉ ማልቀስ ሲባል የለም። ቆይ ሰልዬ አደይ ይህን ቀለበት የምትወደው ይመስልሃል? እንዴት ነው? ጥሩ ነው። ታዲያ ይሰፋት ይሆን እንዴ? ማስጠበብ ነው አይደል? ነገሩ ማስጠበብ ነው። ቤት ውስጥ ጥቁር መነጽር ሰልዬ፣ በእናትህ ሰልዬ አትበለኝ። እናንተ አይደለም አብስሬ እንዴ አገር ዋጋው እንጂ እንዴ ቢበዛ 1000 ብር ነው። እሱ ሶስቱንም መኪኖች ሶስቱንም መርሴዲሶች በ1500 ብር ያከራየናል። ለኛ ምን ልዩነት አለው ብስሬ? እኛ ወስደን እኮ ታክሲ አንሰራባቸው። እኔ በኩል 1500 ብር ለመኪና መክፈል ከውቴ ጋር ሄድ። እሺ ለሰኒናት ስትሉ ብቻ ተከራዩልኝ። ኦኬ በቃ ብስሬ እናደርጋለን። አመሰግናለሁ። አንተ ሚስት ስታገባ ግን ቤተሰቦቿን በሙሉ ነው የምታገባው የሚባለው ነገር እውነት ነው ታውቃለህ? አቶ ብስራት የነብር ጣተ ልጅ የወለደለት ትዳር ያዘለት ጎል ያገባለት ነጋር ሲያለኛ ጨዋታ አለበት። ይሄ ደግሞ አይመጣም እንዴ? ኧረ እባክህ አንተ ደግሞ ዛሬ መጠጣት አለ። ውስኪ ነው መጠጣው። እሺ አቶ ሰለሞን ከኮሌጅ ተማሪ ጋር የተስማማ ትመስላለህ። ጨርሳለች። ጨርሳለች ለካ። እሺ እንዴት ነው ታዲያ? አይዞህ ያሰብከው ጋር አለች። እንዴት ከሌላ ሴት ጋር ነው? ግን እኮ እሷም ማግብታ ልትሄድ ነው። የፍቅር ጋብቻ ሌላ፣ የጉዞ ጋብቻ ሌላ። ደግሞ እኮ ልጅቷ ራሷ እኮ ሳትፈልግ እኮ ነው የምታገባው። እንደኔ በቅናት ተነሳስተን የማዘልቅበትን ግንኙነት ከመጀመር የምትወዳትን ሴት
ያንተ ለማድረግ ማስተካከል ያለበት ነገር ታስተካክል። ልክ ነው። ሜላትን ለያዛልቃት እኮ መጠቀሚያ የሚያደርጋት እኔ ልንገር ግን አንድ ነገር እንደ ሜላት አይነት ልጃገረድ እንኳን በትዳር ልኖር አስፋልት አብሬያታለሁ። ትገጫለህ። የኔ ኑሮ ለውይይት ያቀረበው ማለት ነው ናቸው። ሰናት ልጅ እና ለምን እንደምታቆሙ ዝም በል። ሄሎ ሰን Marriage is love. Love is blind. So as the logic goes, marriage is... በቃ አንተስ ምን ትላለህ? ላገባ ነው። በስርዓት ትዳር ማለት ለዚህ ልጅ ምን ማለት እንደሆነ ነገር ላገባ ነው ወስኛለሁ። ማን እሱ ነው አልወሰንኩም። ቀኑን ወሰንኩ። እኔ እዚህ ሀገር ምን እንደሚገርመኝ ታውቃላችሁ? ሲስ hypocrisy about decency. There is no reason to look decent in the middle of poverty. And አደይ አይነት በለሴቶች ያመዛዝናሉ። ፍቅር እስከ መቃብር ልቦለድ እንደሆነ ሳምረው ያውቃል። ከዚህ በላይ ሊያስመስሉም አይሞክሩ። እንደዚህ አይነት ትውልድ ላይ ደርሰናል። አይገርምም? ቢዩቲፉል። ለፍቅራችን ኮንትራት አልፈርምም አልኩኝ። አዲዮስ። I lost. ለምሽሮቹ ጽዋችን እናንሳለን። እያንዳንዱ ጽዋ አይሰለችም እንዴ? ነገሩ ለማብረድ ብዬ ነው። አያብረድ፣ ካንተ ጽዋ ይሻላል። ቺርስ። ኦኬ። ለተፈጠረው ነገር ይቅርታ ጠየቅኩሽ አይደል እንዴ? ከዚህ የበለጠ ምን አለ? የቴክኒክ ብልሽት አስመሰልኩ። እሺ ለማንኛውም አብረሻቸው የምትቆያችሁ ሰዎች ካልመጡ ለምን ከኔ ጋር እናመሽ? ያው መጡ። አይ ነው እንዴት እሺ ነው። ያ ሌላ ባንዲ ለምን? አይ ማለት አንዴ እዚህ እንትን ያቺ ማለት ሰናይት ናት፣ የብስራት ጮኛ። ያቺ ነች ሰኒ ማለት? አዎ ይላት። ሃይ ሰኒ ነሽ አይደል? አንቺ ማለት ሜላት እኔ ቆንጆ በጣም ነው የምታምሪው። ብስሬሙ ታድላል። መቼ ነው ሰርጋችሁ? አንድ 3 ወር ገደማ። እንዴት ነው ታዲያ? ቆንጆ ሚዜ አፈልግ። አዎ ሰለሞን በቃ ተነስ እንሂድ። I am Solomon. I am work colleague. ምንድነው ነው አሁን ትንሽ አንጫወት እንዴ? ነው ብዙ ቆየን። እንሂድ። ቆንጆ ያድራሽ ነው የሚዚውን ነገር ችግር የለም ማለት የራሁም ጓደኛው አሁንማ ማን የማንዶ ነው ለማወቅ ያስቸግራል። አንተስ ታውቂ? የኔዋ ጅቡቲ ደርሳለች። የጉምሩክ ጣጣሮች በቅርብ ቀን ትገባለች። ያፈር ብላ ወይል ዛሬ ለጥቂት ተርፈናል። ሰለሞን እኔ የማልመክርህ የምሰራውን ታውቃለህ። ከዚህ በላይ ምን ምክር አለ? ሶን
እንግባ እንጂ በቃ ቻው ቻው thank you man for everything ዋግዲ ሰከረ anyways thank you ትናንት ቤት ውስጥ የነበረውን ቢራ ገልብጬ አሁን ራሴን በጣም አሞኛል። ተነሽና ቡና ጠጪ። ሶል አንድ ነገር ልጠይቅ። ምንድነው? ብንጋባ ምን ይመስልሃል? ይሄ ሐሳብ እንዴት ሊከሰትልሽ ቻለ? እንደዚህ አይነት ልጅ አትመስልኝም ነበር። እንዴት አልመስልም? ሰው አይደለሁም እንዴ? አይደለማ። ማግባት እንደማትፈልጊ ነበር እኔ ማቀው። ታዲያ አንተን ያልኩት እኔ ያልኩት ንጉሱን ነው እንጂ አንተና ንጉሱ ደግሞ ፈጽሞ የተለያያችሁ ሰዎች ናችሁ። እኔ እንጃ ትላንትና ሰናይትን ሳት የሆነ ነገር ተሰማኝ። እሺ እንድታስብበት ትንሽ ጊዜ ልስጥህ። ይኸውልሽ ሜላት፣ አላግባብ በተስፋ ልሞላሽ አልፈልግም። ይቅርታ አድርጊልኝና ለጊዜው ለጋብቻ ዝግጁ አይደለሁም። እሺ አይቼዋለሁ። የህንጻውን ክላዲንግ በሳውዝ ዌስት አድርገዋል። ትክክል አይደለም። ለህንጻው ሊቤትር ቦታ አልተውክም። ምን ቁጡ ስህተት በስተት ሰለሞን የት አለ? ይሄንን አስተካክዬ ከጨረስኩኝ በኋላ ስራ አለቀስብያለሁ። ተስፋ በሰላም አይ በሰላም የፍቅር ጦሱን የመውደድ ጦሱን ልቻለው አቅሙም የለኝም ልርቅ ልሸሸው ላገለው እየዋለኩኝ አምናው በባሰ ዘንድሮ በወግሳ ልይዝሽ ይሄም ሊባለው ወይ ኑሮ
መስዋዕትነቱ እንዳትረሽ። ምን ማለት ነው? እሺ ሁለታችሁ ቦታ ተቀያየሩ። አቤት። አዎ ባል በዚህ በኩል ነው የሚሆነው፣ ሚስት በዚህ ጋር። እኔ ታስዋል ለምንጋባው እኔ እና እሷ ነን። እሺ እዚህ ጋር ይፈሩ። እዚህ ጋር አዎ በዚህ በኩል አጫውጫው። ለዛሬ ያለው ላይ በዚህ ጋር ደግሞ እሱ ይችላል። እዚች አቶ ሰለሞን ያው እዚህ ጋር ቀጥል እንጂ ሰልዬ። እህትህ ልትሄድ ስትል መቼስ ያሳሳል አይደል? እንደዛ ሆኖ ነው ያው ፈረም አድርገህ መላክ ነው አይደል? ልጅ ከገባሁ ቀጥል ሰልዬ። ፈጽሞ ላደርጓቸው ምን ነው ሰልዬ? አደይ እወድሻለሁ፣ አፈቅርሻለሁ። ልፈርምልሽ የምችለው ለራሴ ብቻ ነው። አሁንስ በዚህ ቀን ይቀለዳል በወራዬ። አደይ ታገቢኛለሽ? እንጋባ። በፈለግሽው ጊዜ እንጋባ። ከፈለግሽ የዛሬ ወር እንጋባ። እባክሽን አሁን ከዚህ አካባቢ ቶሎ ነሽ። ምንድን ነው አደይ? ቀለበት ታስር ነው። ችግር አለ? ገርሞኝ ነው። ደስ ብሎኝ ነው። የለቅች ልጅ አንድ ነገር አድርጋት። ትንሽ አታፍ አንተን የሚያህል የሴት ጓደኛ። እሺ ዛቶ ዝፔውን ምንድነው ማደርገው? ምንድነው ማለት? እባክሽ ስልኩትሽን እኔት መጀመሪያ ነገር እሷ አንተ ታለች። ሁለተኛ ለምንድን ነው እኔ እንደምታወራኝ የማታወራኝ? ቆይ ዝም ብትለይስ? ከሆነ የመወያያ ርዕስ ትከፍታለህ። ሻይ ቡና የለም ወይ ብለህ አስቃት። ወይ የሆነ ኢንፎርሜሽን ጠይቃት፣ የግድ ትመልስልሃለህ። ወይ የሆነ የሚነበብ ነገር አንስታ በነገሩ ላይ አስተያየት ስጣት። አንባቢ አይደል? የራስህን አስተያየት ጣል አድርገህ እሷን ጠይቃት። እኔ ልባካው ነው። እሺ አንደኛ ኢንፎርሜሽን ናው ፕሊዝ። እሺ እሺ እሺ። ሁለተኛ ሻይ ቡና፣ ሶስተኛ ሻይ ቡና ምን ይምጣልህ? ቡና ይሁን። ሄሎ፣ ቡናና ሻይ አቶ መለኩ ቢሮ ታመጡልኝ። ምሳ የለም እንዴ? ምሳ ሰዓት ገና አይደል እንዴ? ኦኬ ያ
አይተሽዋል እንዴ ዜና? የቱን? ስለ ኢትዮ ኤርትራ የተጻፈው ማለት እንደ አንድ ኢትዮጵያዊ ሳይሆን እንደማንም ገለልተኛ ሀገር ስታስቢው የድንበር ኮሚሽኑ በቦታው ላይ ተገኝቶ የህዝቡን ማንነት ሳያጠና ከወረራ በማን ይተዳደር እንደነበረ እያወቁ በቀኝ ግዛት ባለው ሁኔታ ነው የሚወሰነው በሚል ደካማ ምክንያት የሰጠው ብያኔ እንዴት ፍትሃዊ ሊሆን ይችላል? እና ይሄን ውሳኔ አሁን ኢትዮጵያ ባልተቀበል ያልደርሱን ስምምነት እንዳፈረሰች አድርጎ መቆጠር አለበት? ስለዚህ ኮንትራትህን ከመፈረም በፊት ከቦርዱ ጋር አንድ የተገናኝተን አንዳንድ መግባቢያ ሀሳብ ላይ ብንደርስ ምን ይመስላል? ጥሩ ነው። ጥሩ። ስለዚህ ከ5 ቀን በኋላ ማለትም ቅዳሜ ይቻላል። ጥሩ። ቅዳሜ ጠዋት 4 ሰዓት ላይ ያው ቦርዱም ይሰበሰባል። ኮንትራትህን ፈርመህ እዛው ስራህን ትቀጥላለህ። ጥሩ። አግብተሃል እንዴ ሰለሞን? አላገባሁም። እንዴት አላሰብክም? አስቤያለሁ። ለምን መሰለህ የጠየቅኩህ? ይሄ ስራ የቤተሰብ ድጋፍ ይጠይቃል። ወጣት መሆን ብቻ ሳይሆን አንድ የኑሮ አጋር ካለች ስራዎች ሁሉ ይቃለላሉ። አሁን እኔ ለምሳሌ ባለቤቴ በህይወት እያለችና ካረፈች በኋላ ያለኝ ኤፊሸንሲ በጣም ይለያያል። አሁን ብቻዬን ባለሁበት ሰዓት ትንሽ ይከብዳል። ሪሊ ይከብዳል። ልጆች የሉም እንዴ አቶ መላኩ? አለችኝ አንድ ሴት። እንዴት አስቸጋሪ ልጅ መሰለች። እሷ ናት ሀሳብ የሆነችብኝ። እያት በህይወት ያቃተኝ ነገር ቢኖር እሷን እምቢ ማለት ነው። እንዴት ከባድ ልጅ መሰለች። አሁን ቢቸግረኝ ውጭ ሀገር እንድትማር ፕሮሰስ እያደረኩ ለዛ ቢሻለ ከእናቷ ቡናት በኋላ ሀዘኑ ይጨምራል። ብዙም አልቆጣጠራት። ናሁምን የኔት እሺ እመጣለሁ። ሆነሃል። ሜላት ያቶ መላኩ ልጅ ናት። ኦ ማይ ጋድ! የት ነው ደውል? እሷ ጋር ነው። ሽት አታነሳው። ሲያንተን ስልክ ስጠው። ያንተ ስልክ ሳታነሳ ቆይታ አሁን ሌላ ስልክ ታነሳለች ብለን ይሄን ያክል ጅላ ረቀ። ሄሎ ሜላት አነሳችሁ? ይኸውልሽ ሰለሞን ነኝ ሜላት፣ አትቀልጂ። ሄሎ ምን? ሄሎ ሽት ዘጋችሁ። አብይን አናግረው። ጉዳይ ልጋብዝ? ጉዳይ ነው ያለው እንደም አለቄ ሀላ ጉዳይ ስትመጡ ቀጠሮ አታዝም እንዴ? እኛ ስራ በተወጠርንበት ሰዓት መጣችሁ ለምንድን ነው የምትረብሹ? አብይ እንዴት ነው? አሁን እንደምታየው ፊኒሺንግ ደርሰናል። እንደምታየው ምን ሆናል? እኛ ሜላት ምንም ነገር አልነገረችም? ምንም ነገር የለም።
እርግጠኛ ነህ? ምንም ነገር አልነገረችም? እናት ይሄ ነገር እርስ ታድርጊዋለሁ። መቼም አብረን እኮ ባዳ መሸን። አቢ እነ ሰለሞንስ ዛሬ እናንቺ ብቻ ናት። ስለ ጋብቻ ስታወራኝ ስለ አደያም ስትጠይቀኝ የምታውቅ መሰለኝና እና ሰለሞን ብንጋባ ምን ይመስላል? ነው ሜላት ቀልጅብኛ። ምንድን ነው የሚያስነካችሁ እሱ? አንቺ በዚህ በኩል አደይ በዚህ በኩል አንተ ነገርካት ስለመሰለኝ ነው። እና ስለ አደይ ነገርካት? እንደዛ ነገር አብይ ህይወቴን ውስብስብ ስላደረክብኝ አመሰግናለሁ። እሺ ኧረ እሱንም ምን ችግር የለውም እንዴ። እኔ የምታውቅ መስሎኝ ነው እንጂ እኔ ኧረ እንዴ አንተ ችግር አለ እሱን አልንገር እንጂ ከዚህ ውጭ ምንድነው የምትነግረኝ? ከዚህ ውጭ ምንድነው የምትነግረኝ? ከዛ በላይ ነው ስማኛ እሱን። እሺ ከዛ ምን ሆነ? ይሄስ ነገር በጣም አዘነች። ዛሬ ልደቴ እንደሆነ ነግሬያለሁ። ሜሊ ትንሽም ቀብቀባ ስለነበራት የምን ስሜት ተሰማት ምናምን ነገር አታምነኝም። ግን ሶል ያን ቀን እንደዛ ቀን ዲፕረስ ዶን አይቻት አላውቅም። አብይ እኔ መተኛ ነኝ። ተተኛ እንዳትሄድ ምናምን አለችኝ። ጠዋት ስነሳ አንደኛው አልጋ እንደተነጠፈ ነው፣ ምንም አልተነካም። አንተ ግን እኔን የተከታተሉ ከመተክተብ ውጭ ሌላ ስራ የለም። አንተ ቀለበት ልታስራ አይደል? የሆነ ሆነ እኮ አንተ ጠዋት ስትነሳ ኮንዶም አላገኘህም ወይስ መጠቀምን አታስታውስም? ሳጠቅመና ነው የምትለው። እኔ አንዱንም አላስታውስም። እንዴት አላስታውስም ትላለህ? ሜላት እኮ የመላኩ ልጅ ናት። ሺት ይቅርታ ፍሬን መላኩ አቤት አባቢ። እስቲ ቁጭ በይ። አንድ 3 ቀን ቤት አላደርሽም? ከጓደኞቼ ጋር ነበርኩ። ታዲያ አትነግሪኝም? ምቆይ አልመሰለኝም ነበር። አይሽሞ አንድ ያለሽኝ አንቺ ብቻ ነሽ። ስትጎጅብኝ ማየት አልፈልግም። የዛሬ ሰው ካንቺ የሚፈልገውን ካገኘ በኋላ ነገ ዞር ብሎ ሊያይሽ አይፈልግም። እና ደህንነትሽን መከታተል የለብኝምና ይቅርታ አባቢ። ይሄን የምልሽ ግን አውቃለሁ ስለምትወደኝ። ያ ትምህርት ቤት ተገኝተልሻል። ይሄንን ፎርም አስመያቸው ሜዲካል አስሞልተሻቸው ነኝ። ምን ነው የምመረመረው? ያው ለትምህርት ነው ባያቸው እነሱ ያውቃሉ። ቆየሁብሽ አይደል? እንኮ ደከመኝና ተኛው። ደዳ ልብስ በስብሷል። አብይ ጋር ሄጄ ሲሚንቶ ፈሶብኝ እኮ ነው። ይኸውልሽ አደይ፣ ልነግርሽ የምፈልገው ነገር አለኝ። ይሄን ላንተ ነው የገዛሁልክ። በዛ ሁሉ ሰዓት ታግሰህ ስለቆየኸኝ ምን ያህል እንደምትወደኝ አረጋግጫለሁ። እወድሃለሁ። እሺ ሶል አሪፍ ሽቶ ነው። ከሰኒጌ የቀለበት ፕሮግራማቸውን እቃ ስንገዛ ሳይው ደስ አለኝና ገዛሁልክ። አሪፍ ነው። እሺ ምን ነበር ልትነግረኝ የነበረው? ብስሬ እሁድ ቤቱ ጠርቶናል። በቃ
ይሄንን ትነግረኝ ነበር? በቀለበቱ ምክንያት ሊጋብዘን ፈልጎ እኮ ነው። ሰኒ እኮ ጓደኛዬ ነች። ሰምቻለሁ። ሰው ደክሞሃል አይደል? ናተኛ በነገው ዕለት የቀለበት ስነ ስርዓታቸውን ለሚያደርጉት ለወይዘሪት አደይና ለአቶ ሰለሞን ጽዋችንና ይሄ የመጨረሻ ጽዋ ነሽ። ሜላት ደህና ነሽ ናሆሜ? በነገራችን ላይ ናሆም ቆንጆ ልጅ ጠብሷል። ታይድ አንተ ጉደኛ ከየት አገኛት? እውነት ግን ከየት አገኛት? ሚስጥር ነው። ሚስጥር? ገና ከዚህ በኋላ ስንት ሚስጥር ይኖር የለ እንዴ? በእናትህ ንገረን። ምንድነው ምሽት ላይ አንድ ካፍቴሪያ ውስጥ ቁጭ ብላ ስታለቅስ አየኋት። አሳዘነችኝ እና ከፍቅረኛሽ ጋር ተጣልተሽ ነው እየጠየቅኳት አዋለችኝ። እኔም ብዙ ጊዜ ሰዎች ከፍቅረኛቸው ጋር የሚጣሉበትን ነገር በውሉ አይገነዘቡም። አንቺስ እውነት እሱ አስቀይሞሽ ነው ወይ አልኳት። አዎ እንደዚህ ነው። ተው እንጂ እውነትን ነው። አዎ ከዛ ሻይ ቡና እያልን ስለ ሀገራዊ፣ ስለ ፖለቲካ ጉዳይ፣ ስለ ፊሎሶፊ፣ ስለ ታሪክ ብዙ ዳሰሳ አደረግን። ሶል ባለፈው በሰራው ነገር ተቀይመኛል። ነው ተቀየምኩ። አንቺ ተቀይሜ ልገባ ወጣ ተቀየምከኝ? እውነቴን ነው ተቀየምኩ። አንቺ ሴትዮ ምን ሻል ያምሻል? እሺ አሁንና ሜላት ስልኳን ተው እንጂ እኔ ልሞክርልሽ። ስልኳን ልስታ አውቀዋለሁ። ሄሎ ሜሊ፣ ማን ነው ጠፋሽብኝ እኮ? እንጂ ዛሬ ማታ እንገናኝ። ሰው ሊያናግርሽ ፈልጎሻል። አይ በደህና ነው። ተይ እንጂ ባር ትምጣ። ባር ነው በቃ። እሺ ሜሊ፣ እሺ እሺ እሺ። ኧረ ዝም ችግር የለም። ቻው። ፈታ በላ ምንድን ነው ትመጣለህ አለች። ነቃ በይ። ለከተማ ሳይፋፈት ደረስን። በሉ ደህና ደሩ። ቻው በይ። እሺ የሆነ ሰው ዘመድ ነው። ቻው በይ። ደህና ደሩ። ደግሞ ቀለበት እንድትሰራ አዋርደኝ። እውነት እሱ ነገር ይታረቁ። ሰንዬ አድራ ነገ ዘንጠሽ አምጪልኝ። ደግሞ ራታችሁን ሳበሉ ተኙ አሉ። ደውላለሁ። ወደ ቀርታ እንዳይሆን ጠርቻትማ አትቀርም። እንደ አምቡላንስ እየከነፈች ነው የምትመጣው። አንተ ከመቼ ወዲህ ነው እንደዚህ ከሷ ጋር ገጠምከው? ነገራችን ላይ እናንተ ናችሁ የምትንቆኝ እንጂ የመስሪያ ቤት ሰዎች በጣም ነው የሚከየፉብኝ። ማን ብለው እንደሚጠሩኝ ታውቃላችሁ? ኮብራው። ኮብራው። እሺ ቀስ ብለህ እንደበቀደመው ደግሞ አንተ መስኮት እንዳላደርግ እኔ እዚህ የሰርጎ ጫናቴ ላይ ወጥቷል። አንተ በውስኪ ትራጫ። እኔ እኮ አግባ አልኩ። በልመናና አግኝ ብለህ ጠይቀህ ምንም አይደለም። ምንም እንዴ የሱ ቃል አዲስ ነው እንዴ? እንዴት ናችሁ?
አይ እንዴት ነሽ? ምን ሆናችሁ? አይ እዚህ የተጫወትን ነው። እንዴት ነሽ? አረፈ ይኸውልሽ ሜላት ልነግርሽ የምፈልገው ምንም አዲስ ነገር እንደማትነግረኝ እየተሰማኝ ስለሆነ ጊዜን አጨርስ። ይኸውልሽ ምን መሰለሽ ዋናው በሰላም መለየታችን ነው። አሁን ልታነብልኝ የተዘጋጀውን የስንብ ደብዳቤ እርሳው። አብረን በነበረን ጥሩ ቆይታ ጥሩ ነገሮችን አሳልፈናል። በቃ እኔ እንደሌሎች ሴቶች ተጠቀምክብኝ ብዬ የምነፋረቅ ሴት ይመስላል? ኖ እንደዛ አይነት ሴት እንዳልሆንሽ አውቃለሁ። እኔ የሚያሳዝነኝ ከማወደን ሰው ማርገዜ ነው። አቤት ከማወደን ሰው ማርገዜ ነው። ከሱ ካንተ ነው እንጂ አልገባኝም። ሜላት አርግዣለሁ ያልሽ ነው? ትላንት ነው ተመርምሬ ውጤቱን ያወቅኩት። እውነት ሜላት አርግዘሻል? እጭ እንግዲህ የተናገርኩ ይመስለኛል። በኮንዶም አይደል እንዴት ተጠቀምነው? እንዴት ሊሆን ይችላል? ሰክረ ስለነበር ምንም አታስታውስም። ከማረግ በፊት ደግሞ መጠንቀቅ ነበረብህ። ጉድነስ ምን ችግር አለ? ጨርሻለሁ፣ መጣሁ። እሺ ከሱ ቢሆንስ? መልሽልኝ እንጂ ከሱ ቢሆንስ? ከሱ ነው። ከሱ ጋር ከወጣው 6 ወር ይሆነኛል። ካንተ ነው የሚሆነው። እሺ ካቢይ ቢሆንስ? አቤት ከሱ ቢሆንስ? ካብይማ አይሆንም። ለምንድን ነው የማይሆነው? ለምን ሁሉ ያናገርኳት ነው። ትንሽ መታገሳት አንተ ማን አናገር? እንጨርስ አልኩ። በቃ ትንሽ መታገሳት ይችላል። መታኝ እኮ መታኝ። በሰይዝም እንዳትለው ዝም አልኩ እኮ በስርዓት አላትበል በስርዓት በስርዓት በለው በስርዓት ማለት በስርዓት ግን ዝም አትበለው አንተ በስርዓት በለው እንጂ ዝም ስላለው እንደ አላትበለው በስርዓት በስርዓት በለው ቢያንስ በስርዓት ተስተካከለው በለው አላትበለው በስርዓት አንተ መንደር ነች አንተ ነው ጉማናግረው አንተ አብይ እሱን ተወና ናዝ እነዚህ የምትጨራጨረው አንተ ወይኔ ጓደኛዬ ወይኔ አስኩናይ እሺ 3 ሰዓት ላይ ቀለበት ፕሮግራም ይጀምራል። ሚስት አለች፣ ዘመድ አለ፣ ቤተሰብ አለ፣ ባሌት ነው ያለው እስር ቤት ውስጥ። በጣም ጥሩ። እባክህ ሰለሞን ይህን ቀን ከትላንት የባሰ አታድርገው። ከዚህ የባሰ ምን ሊመጣ ይችላል? እድሜ ለእናንተ። በቀለበቴ ቀን እስር ቤት ከተታችሁ። ስማ ልጅቷን እኮ ያስረገዝኩት እኔ አይደለሁ። ደግሞ እስር ቤት ከተታችሁኝ ትላለህ? እኔ እኮ በአንተ የተነሳ ነው አይደል እንዴ ዛሬ እዚህ የተገኘሁት። ደግሞ እድሜ ለእናንተ ይላል። እድሜ ለአንተና ለዛች ለሚላት ለአንተ እንዴ እኔ ደግሞ ምን አደረኩኝ? አንተና አርፎ የወደቀውን ሰውዬ እንደ ኳስ እየረገጥክ ባትጫወትበት ኖሮ ለዚህ አንበቃም ነበር። እነኛ ከ5ኛ ፎቅ የወደቀ እስኪመስበት የስታይ መታወት ምን አለ በቦክስ እንኳን ብትመታው። መታቱን አንተ ለኔ አትነግረኝም? እባካችሁ ካልተረጋጋችሁ ይሄ ነገር ከትናንት የባሰ ነው የሚሆነው።
ለማንኛውም እኔ በአሁኑ ሰዓት ወደ ቀለበት ፕሮግራም እየሄድኩ መሆን ነበረብኝ። ትክክል። ግን ለዚህ ላይ በቃ የብስራት ከባድ ቴስታዎች ናቸው። አንተ ብስራት አትበል። አቶ ሰለሞን ይፈልጋሉ። እሺ አቶ ሰለሞን፣ ተጎጂው አቶ ንጉሱ ሁለት ጥርሱን ያጣ ሲሆን በሰጠው ቃልም በመጀመሪያ አምባጓሮ የተፈጠረው ካንተ ጋር እንደነበር ተናግሯል። ትላንትም ጠይቃችሁኝ መለስኩላችሁ አይደል? እኔ አልተጣላሁም አላልኩ። ነገር ግን በአሁኑ ሰዓት ለሰርግ የቀለበት ስነ ስርዓት እየተከናወነ ስለሆነ ፕሊስ ልሂድና በፈለጋችሁ ሳለም። እዚህም የያዝነው ስራ መሰለኝ። እኔም እኮ ስራ አለብኝ። ምንድነው እንዴ? ስንቴ ልንገራችሁ? ሰለሞን ከልጁ ጋር ይጣላ ነበር። ሜላትና ሰለሞን አንድ ላይ ነበሩ። በርግጥ የአቶ ሰለሞንና የአቶ ንጉሱ ጸብ መነሻ ምን ነበር? እሱን እኮ ትላንት ማታ ነግሬያችሁ ነበር። ጸቡ በምን እንደተነሳ አላውቅም። አቶ ንጉሱ የተናገረው ጠጥታችሁ እርስ በርሳችሁ እንደተጣላችሁ። እርሜ ውስኪ ቢጠጣ ስም ተወራ። እባካችሁ አሁን በዋስም ቢሆን ልቀቁኝና ጉዳይን ጨርሼ ልምጣ። ፕሊዝ ፕሊዝ፣ በእናታችሁ። ስለዚህ በዋናነት ተጎጂው ላይ ጉዳቱን ያደረሰው አቶ ብስራት ነው ማለት ነው? እኔ ነኝ። ስንቴ ልንገራችሁ? አልታያችሁም? እኔ ነኝ። እኔ ነኝ። ወይኔ ትላንት ጠይቃችሁ ነገርኳችኋል? ትላንት ነግሬያችሁ ነበር። ይሄን እኮ መልሼላችኋል። ኧረ ጨርቅ። አልሰማችሁኝም ማለት ነው? መቼ ነበር ይሄን ጠይቅ የጠየቁት? አታዳምጡኝም ወይስ አውቃችሁ? አስታውሰዋለሁ። አሁንስ ሰለችኝ። የሆነ ቦታ ትናንት መላልሳችሁ ከምትጠይቁኝ ለምን መጀመሪያውኑ በቴፕ ቀርታችሁ መስማት ሲያምራችሁ እየከፈታችሁ አሰሙት? አሁን አስፈልጉ። እሺ፣ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው? መልስልኛ። እንጋባለን ትላለህ፣ በሌት ግን እየጠጡ መዞር ስራ አድርገዋል። አይደለም እኮ ሰለሞን። ምን ማየት ማብራሪያ አልፈልግም። ጭራሽ በሴትም መጣላት ጀመራችሁ አይደል? ኧረ በሴት አይደለም፣ በሴት አይደለም። ሜላትና ወክሻት አይደለም። ሜላት እቺ ስትጠጡ ሰከራችሁ፣ ሰው ደበደባችሁ፣ ከዛ እስር ቤት አደርክ። ሰው ለምን ራስን ታታላለህ? ይሄ የሚያመለክተው ለትዳር ዝግጁ እንዳልሆንክ ነው። ይሄ በፍጹም ከቀድሞ ነገር ጋር አይገናኝም። 100 ጊዜ አገባሻለሁ። ይሄ መጨረሻ ውሳኔ ነው። ትላንት የተፈጠረው ነገር ከምንም ጋር አይገናኝም። በአጋጣሚ የተፈጠረ ነገር ነው። ሁለተኛ አይደገምም። ይቅርታ አድርግልኝ ታዲያ። ሶል በእናትህ አታጭቅ። በጣም ይቅርታ።
በእናታችሁ እሱ ነገር አስተካክሉት። በእናታችሁ ለምን አዘጉትም? እሺ በቃ ዝጉት፣ ዝጋው። በአንድ ሴት ምክንያት የአራት ሰው ህይወት ይበጠበጣል። አንተ ደግሞ ምን ሆንክ እንዴ? ስሜስ ሰናይትና አደይ እኮ ሌላ ሰው አድርገውኛል። ትናንትና ሰናይት ደውላ ሰው ማመን ቀብሮ ነው አላለችኝ? ስሙ አስጨነቀኝ። ምነው ለፕሬዝዳንትነት ለመወዳደር ታስባል? አይዞ ስምህ ካሳሰበ ሜላት ያንተ አይደለችም ያብይ ናት እንልልሃል። አቤት አቤት፣ ምን አደረገ? ወዲህ ነው ጨዋታው እዚህ ነው። እሺ ምን አሰብክ? ታስወርድ። ከምር ነው? ሌላ አማራጭ አለ? እዚህ ላይ አገባ ነው። አባቷ አለቃዬ ናቸው። እሺ ቆይ ሌላ አማራጭ አለ? እሺ ትላለች። ምንድነው? በፍጹም የሆነ ነገር ደውዬ አስወርድላት ነው እንዴ? ደውለህ ለነገ ቅጠራት። ማን አለ? ኦኬ ደስ ይቻላል። ሄሎ ሜሊ ነኝ። ማነው እንደዚህ ያለው? ባለፈው አንዱ ነው እያለ አንዱ አስለመድኩት። ባስለምነው እምቢ አለኝ። ከዛ ሁለቱን ጥርሱን ነቅዬ አስረክቤው በጊዜ ወደ ቤት ሸኘሁት። ምን ችግር አለ ሜሊ? እኔ ኮብሮ እያለሁ ሜሊ ምን ችግር አለ? ኧረ ደው ሜሊ ችግር የለውም። ደው ሜሊ እሺ ቻው ሜሊ። ሄሎ ሜሊ፣ ሶል ላገኝሽ ይፈልጋል። እሱ ይነግርሻል። ስንት ሰዓት ሜሊ? ጠዋት ወደ 10 ሰዓት አካባቢ ነው። 10 ሰዓት ላይ ማለት ነው። ይሁን 10 ሰዓት አንተ 10 ሰዓት ስለ ስራ ኮንትራት ማውራበት ቀጠሮ አለብኝ ከአባቷ ጋር። እሺ እሺ ቀደም ቢል ጥሩ። ሄሎ ሜሊ፣ ቀደም ቢል ጥሩ ነው። የት? ሄሎ ሜሊ፣ ቤት ነኝ። ሜሊ ቤት ነኝ ሜሊ፣ ቀረብ ብለሽ ነኝ። እሺ ሜሊ እንዳትቀሪ ሜሊ። እሺ ቻው ሜሊ። ማለት ነው ሰውዬው እንደለመደው ባህር ተከትሎ መጥቶ ቢደበድብስ? አሁን በቃ ወደ ባህር እንሂድ። አሁን ምንድነው ፍሌክሲብል እንጂ ነቃ በሉ። ምንድነው? እሺ በድጋሚ ወደ ባህር እንሂድ። Thank you. ስለዚህ እውነት ነው ማለት ነው። ይኸውልሽ ሜላት፣ እኔ ራሴን ህይወት የምኖር ሰው ነኝ። ይሄ ነገር ደግሞ የተከሰተው በድንገት ነው። ከኔ ላይሆን ይችላል፣ ከአብይም ሊሆን ይችላል።
ስለዚህ ትንሽ ውስብስብ ያለ ነገር ስላለው ምን ታስቢያለሽ? አስወርጅ ልትለኝ የጠራኝ አይደለም። እሺ አዎ ይኸውልሽ ሜላት፣ አባትሽ አቶ መላኩ አለቃዬ ናቸው። በጣም እንደሚወዱሽ ደግሞ አውቃለሁ። ይህንን ነገር ከሰሙ ለእኔም ለአንቺም ሕይወት አደጋ ነው። ስለዚህ ፕሊስ አንተ ከስራ እንዳትወጣ እኔ ማስወረድ አለብኝ። ከምንም በላይ ደግሞ አደይ ማጣት አልፈልግም። አደይ አንቺ እንደምታስበው አይደለም። አደይ ፕሊዝ አደይ አንድ ጊዜ ያለ አደይ ተስፋዬናል ተስፋ መቁረጥ አላውቅን እቋቋመዋለሁ ተስፋ መቁረጥን አላውቅን እቋቋመዋለሁ አባቢ ይሄን ከነገርኩት ትገለኛለህ። ምንድን ነው የሆንሽው? ለምን አትነግሪኝም? ለቪዛው ምርመራ አድርጌ ነበር። አርግቻለሁ። ሁሉንም ምርመራ አድርገሻል? ሌላ ምንም ችግር የለም? የለም። አያት ልሆን ነው ማለት ነው? ይሄ ልጅ ምን ያህል እንደሚለውጥሽ ታውቂያለሽ? እውነትህን ነው አባቢ። አልተናደድክብኝም? ለምን መሰለሽ? ምን አይነት ኃላፊነት የሚሰማሽ ሰው እንደምትሆኚ ታይቶኛል። ቴንክ ዩ አባቢ። አመሰግናለሁ። ግድ የለም። አንድ ነገር ልንገርሽ። እናትሽን ካጣው በኋላ የቀረሽኝ አንዳች ብቻ መሆንሽን ሳውቅ የተወለድሽ ዕለት ቃል የገባሁት ትዝ አለኝ። ይቺ ልጅ ስትቸገር ማየት አልችልም አልኩ። ለመሆኑ አባቱ ማን ነው? ቆይ ነገር አንድ ጊዜ አናግሪኝ። ሳታናግሪኝ ከዚህ ቦታ አልነካነክም። ለምን ህይወቴን ትበጠብጠዋለህ? የኔስ ህይወት መበጥበጡ አይታይሽም?
አሁንም ስለራስ ነው አይደል የምታስበው? ልሽ አዳምጪኝ አንድ ጊዜ በጣም ከባድ ጥፋት ማጥፋቴን አምኛለሁ። ያጠፋው ጥፋት ይቅር ለመባል ከባድ እንደሆነ ማውቂያለሁ። አሁን የመጣሁት ይቅርታ እንድታደርግልኝ አይደለም። እኔም ይቅርታ አልጠብቅም። ነገር ግን ይቅርታ ለማድረግ የፈለገውን ያህል ጊዜ ቢወስድብሽ በማንኛውም ሁኔታ እየጠበቅኩሽ እንደሆነ እንድታውቂ ነው። ጨርስክ? አዎ። እሺ ሜላት፣ በእርግጠኛነት ልነግርሽ ፈልገው ነገር ግን ጽንሱ ከ8 ሳምንት እንደማይበልጥ ነው። እኔ ግን የሆነ ነገር ያለን ይመስለኝ። ጽንሱ እኮ በጣም ትንሽ ነው፣ ከ1 ኢንች ያልበለጠ። ስለዚህ ከጥር 30 በኋላ ከዛ በኋላ ምንም አይነት ግንኙነት አልፈጸምሽም? ከዛ በኋላ ምንም አይነት ግንኙነት አልፈጸምኩም። እንግዲያው ጥር 30 ነው ማለት ነው። አብይ እርግጠኛ መሆን የምችለው አደይ ሰለሞንን በጣም ትወደዋለች። ያው በቃ ሁለቱንም ጠርተን አንቺም ተይ አንተም ተው ማለት ነው። በስሬ አንቺም ተይ አንተም ተው እኮ ለተደባደበ ሰው ነው። እሷ እኮ ስሜቷ በጣም ተጎድቶ ለምን እንደዚህ አናረግም? ምን የእናንተ ቀለበት መቼ ነው? ሐሙስ። ቴንክ ዩ። የመቼው ሐሙስ? ያውኑ ሐሙስ አልቀረበም። እኔው እንድናርግ አንድ የሙሽራ ቀሚስ እንከራይ፣ አንድ ሱፍ እንግዛ። ከዛ በኋላ የእናንተ ሰረሞኒ እንዳለቀ ማጋባት። አሪ ደግሞ ጋብቻ ስለምትወድ እሺ ትላለች አልመሰላችሁ? ሌላ የተሻለ ሀሳብ እኔ ምን አስባለሁ መሰለህ? አሳላፊው ሆዴ ወጡን አትጨርሰው፣ አሳላፊው ሆዴ ወጡን አትጨርሰው። ይህ በደረቅ እንጀራ መብላት ያለመድከው ራቷን ያልበላች ቀርቶ አላንሳ ምን ማለት ነው? በቀር ነው በምን ገባችሁ? በሩ እኮ ክፍት ነው። ቁጭ በላብስ ዝም አንቀመጥ እንውጣ። እሺ ምን አዲስ ነገር? አዲስ ነገር እኔና ሰኒ ቀለበት እናደርግ። አሁን የተፈለከው አንተ ልምድ ስላለ ነገ ወላባት እንድትሆን። ምን ነው ረገጥከኝ እኮ። አዎ የወላባት እንድትሆን። አንተስ? እኔ ነገ አልችልም። አርሴት ከቶትናም ጋር ነገ ኃይለኛ ደርብ ጨዋታ አለበት። በአዲስ አበባ መስተዳድር
የካ ክፍለ ቦሌ ልደታ ክፍለ ከተማ ቤት ቁጥር 140 ዛሬው ዕለት ከአቶ ይመጣል። ተቀመጥ። አስታወሽኝ? ሰርጋችሁ መቼ ሆነ? ተለያይተናል። ውይ ያሳዝናል። እኔ እኮ ያኔ ቦታ ተቀያየሩ ስል ተጋቢዎቹ እኛ አይደለንም ስትሉ መሳሳቴ ገርሞኝ ነበር። ማንም አልመጣም እንዴ? ይመጣል። ና ተቀመጥ። እዚህ ጋር እሷን ጋር ነው እዚህ ጋር እዚህ አይሻልም? ሰባት ሰዓት ተኩል ነበር ያለው። አይ ምናልባት ሁለታችሁም ሳታስቡት ለመታየት ተቻኩላችሁ እንዳይሆን። ይቅርታ፣ ግምት ነው። ተጫዋቱ እናንተ። እኔ ተጋቢዎቹ እስኪመጡ ድረስ ትንሽ ልምምድ ላድርግ። እኔ ወይዘሪት ሰናይት ይገርማችኋል፣ ስራዬ በጣም አሰልችላል። እውነት እንዳልሆነ እያወቅኩኝ ስንቱን ሳፈራረም እውላለሁ መሰላችሁ። ጋብቻ ውል ነው። ውሉን ከማንም ጋር መፈራረም ትችላላችሁ። ከባዱ ነገር ፍቅር ነው አይመስላችሁም? ሰው ታፈራርማለህ? አቤት። በቀን ምን ያህል ሰው ታፈራርማለህ? 4 8 10? እሺ በቀን 8 ሰው ታፈራርማለህ እንበል። ከ8ቱ ፍቅር ምን ማለት እንደሆነ ምን ያህሉ እንደተረዳው ታውቃለህ? ይሄ ስርዓት ነው። እንዳልከው እውነት ያልሆኑ ነገሮች በዚህ ስርዓት ውስጥ ያልፋሉ። ለምሳሌ እኔን ውሰድ። እኔ ብዙ ጠንካራ ባህሪዎች አሉ፣ ደካማ ባህሪዎችም አሉ። ፍቅር በጠንካራ ባህሪ ብቻ የሚገለጽ ችግር የማይገጥመው የሆነ ንፋስ አድርገው የሚቆጥሩት ሰዎች ይህንን ስርዓት ከፍቅር ጋር ይደባልቁታል። አደይ ደካማ ባህሪዎችን አውቃ እነዚህን ባህሪዎችን እንዳሻሽል ካረዳች ይቅር ካላለች ፍቅር በጠንካራ ባህሪ ብቻ የሚገለጽ አድርጋ ነው የምታምነው ማለት ነው። ይሄ ከሆነ ደግሞ በፍቅር ለመኖር አስቸጋሪ ነው የሚሆነው። ምክንያቱም እኔ እስክሞት ድረስ ደካማ ባህሪዎችን አላጣም፣ አንቺም እንደዛ። አደይ በድዬሻለሁ፣ አጥፍቻለሁ። ሶዋት እንደምትወጂኝ ያውቃል። ፍቅር ይቅር ማለት ነው፣ መቻቻል ነው፣ መረዳዳት ነው፣ መተው ነው። ይህንን ሳናደርግ ስንቀር ፍቅርን ከባድ እናደርገዋለን። ጸጥታ፣ አንድ ጊዜ ጸጥታ። መጨረሻ ላይ በቃ እንትኑን ታያለሽ። ቃል እገባለሁ ታያለሽ።
እኔ ስናይት ወንድሙ ከአቶ ብስራት ገዛኸኝ ጋራ በድካም በመከራ በጦት በማግኘት በማንኛውም ነገር በመረዳዳት በመቻቻልና በመደጋገፍ እድሜ ልኬን በሙሉ አብሬ ልኖር ቃል ገባለሁ። ቃል ገባለሁ። አሁን የት ነሽ? እኔ እንጃ። ነይ አሪፍ ቡና ልጋብዝሽ። እኔ ርቦኛል፣ መብላት ነው የምፈልገው። እዛ ሆስፒታል ካፍቴሪያ አለ አይደል? እስከ 4 ሰዓት ድረስ ብቻ ነው የሚሰሩት። እኔ እኮ በርገሩን ይዘሽ ግጥም ስታደርጊው ነው እንደራበሽ ያወቅኩት። አትቀልድ ሰውዬ። በጣም ነው የናፈቅሽ። እኔም በጣም ነው የናፈቀኝ። ስንት ወር ሆነሽ አሁን? 7 ወር። ምን ነው እንዳስወርደው ፈለግ እንዴ? ማን አለሽ እንደዛ? ማን አሰብ እንዲህ ነገር? ኧረ በእናትሽ የሰይጣን ጆሮ አይስማውም እንዴ? አንቺ ውስጥሽ ሰላም ነው? በጣም ፒስ ነው? አዎ። ይኸውልሽ አዳምጪ፣ ቤተሰቦች በማናቸውም ነገር ላይ የሆነ አስወርጂ ምናምን ካሉሽ ምን ነገር እንዳልሰማያችሁ ወላ አባትሽ ወላ ቤተሰቦች አደራሽን። ይኸውልሽ እኔ ሙሉ ንብረት ያለኝ ሰው ነኝ። የተሟላ ቤተሰብ ነው የምትገቢው። ቀጥታ እንደመጣሽ ይኸውልሽ ደግሞ ዕቃ ምናምን መሸከም የለብሽ። መጽሐፍ ላይ ምን እንደሚል አዳምጪ። ከከፍታ ወይም ከቁመቱ በላይ የሆነ ከባድ ዕቃ ወይም ነገር ለማንሳት አይሞክሩ። ምክንያቱም ሚዛኑ ሊስቱ ይችላሉ ማለት አንቺንም አዋቂ ወጣት ምንም አይልም፣ ያው ነው። ከባድ ሻንጣ ለመሸከም ከፈለጉ እኩል 2 ቦታ ሸቃውን ከፍሎ ይሸከሙ። መሸከም ካለብሽ አባትሽ ይሸከም። አንቺ ምንድን ነሽ እንዴ? አንተ ማን ነህ? ገንዘብ በብዛት ገበያው ላይ ሲኖር የገንዘብ መጠኑ ይቀንሳል። በተመሳሳይ ሁኔታም ደግሞ ብዙ ሰዎች ጋር በአንድ የገንዘብ ሲበዛ ፍላጎት ይጨምራል ማለት ነው። ለዚህም ነው የዋጋ ንረቱን ለማርገብ በመጀመሪያ መደረግ ያለበት ኢኮኖሚ ውስጥ ያሉትን ገንዘቦች መጀመሪያ መሰብሰብ ነው። ይህ ደግሞ የባንኮች ድርሻ ነው፣ ስራ ነው የሚሆነው። ማለት የአስቀማጮቹ ተቀማጭ ከ15% ወደ 25% ያደገው ለዚህ ነው።